እኔም ያናድደኝ ይሄን የሚመስል ፊት ይዤ እቺን ምታክል አረረረ ውበት እቺንማ እናግራታለሁ። ኬላውን አነሱት ማለት ነው አይደል? የምን ኬላ? እዚህ ሰፈር ቆንጆ እንዳይገባ ያጋድለናል ብዬ አልነበረ? ይቀራላ ፋራ ቺክ እንዴት እንደሚጠበስ ላሳይ። እንካ ያዝልኝ። በላው ገና ጠጣ። ያውና እሱ ነው። የቱ ያ ምንድነው? ይዙ ናውጣ አውርደው። አንተ ቴን ምንድነው? ሰላም ምርጥያስ ነናችሁ ይትበየነኝ እንኳን ወደ ቻናሉ ወድጋው የመጣችሁ ሁሉ አማኑ ሉፒስ እኔ በጣም ጃኔ ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም፣ ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት እችላለሁ። አይ ቲንክ መቀቀሉን ነው እንግዲህ ሶስቱ ማለት እኮ ነው የሚቀቀል አሎ ከዛ አምስት ደቂቃ ቀቅለው ብላል። አቃጥዬም አውቃለሁ። ፓስታ ያ ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ ይችላል። አይ ፕሮሚስ ዩ ዋው አልቆ ነው ረከራና ረስተሽ ነው ታዲያ ከቺኳ ጋር እንዴት ሆናችሁ? ኧረ እባክህ ባላላት ካሌባ ስልክ ማን ይላል? ማን ነው? ተናገራ ማህደር እንዴት ከሁለት ዓመት በኋላ ደወለችልህ? ካሌብ ለምን ደወልሽ? ለምን ዝም ብዬ እንደተለየውክ ማወቅ አትፈልግም? ምን ይሰራልኛል? እውነታው አያጓጓህም? እውነቱን ማወቅ ያመንኩትን ፍቅር እንዲያስከደኝ አልፈልግም። ስለዚህ ማወቅ አትፈልግም? እውነቱን አውቄ ከምከፋ ባመንኩት ውሸት ብደሰት እመርጣለሁ። እስከ መቼ ሸሽተህ ትችለዋለህ? ትዝታሽ ጣዕም እስኪያጣ። ከሳውዲ ትላንት ነው የመጣሁት። አታገኘኝም? እንኳን ለሀገርሽ አበቃሽ። ወንድ ልጅ እንዲህ ነው። ብታገኛ ግን ፒስ ነበር። ይቀጥላል። ፓርት 2 የምትፈልጉ ከሆነ ኮሜንት ላይ ፓርት 2 እያላችሁ ጻፉልኝ። ልብሶቹን አጥበጠብቀኝ። ድንጋይ ላይ ተቀምጠ ከምትውል ይሻላል። እስከመጣ ጨርስ። ስትሆን እንዲህ ነው የምትባለው። ገባሽ? አሁን ቀጥ ብለህ ልብሱን እጠበው። ቀጥ ብለህ እቺ ሴትማ ገና እንጀራን ታስጋግራለች። ቆይ ለምን ነው ስራ ማትጀምረው? እናቴን ማን ያስተምማታል? ለእናቴ ብዬ እንጂ አንገቴን መድፋቴ። እንዴ 2 ሰዓት ሙሉ ይሄን ልብስ አጥቦ መጨረስ አቅቶ ነው? ማህደር ሰው ፊት ለፊት እንደዚህ አታናግሪኝ አላልኩሽም? ምንም ቢሆን ባልሽ ነኝ። አንተንም ሆነ በሽተኛ እናትህን እኮ ሰርቼ ማኖራችሁ እኔ ነኝ። እሺ አንቺ ጆ ተው። ሄሎ ጆ እናትህ እማ ምን ሆነች? በጣም ታማ ሆስፒታል ገብታለች። መጣሁ። ወይ ጉድ! እንደውም ሞታ በተገላገለች። ዙርና ወደ 7ኛ ሰማይ ላካት። ትሰሚያለሽ? ጀለሱ ራሱ መደረብ ልትቀሪ ትችያለሽ። መርዝ ትክክል። አንተ ዘግተህ ውጣ እንጂ ምንድነው እሱ? አንተ አትወጣም። ተራ አስከባሪ ይልሃል። አረረረ ውበት እቺንማ እናግራታለሁ። በምን አቅም ነው እቺን የመሰለች ቆንጆ የምታናግራት? ተብታባ እሱ ነው እናሳይ አይደለ? ዝም ብለሽ ሹፈ። ኧረ ጋሼ ተመችቶኛል። ኬላውን አነሱት ማለት ነው አይደል? የምን ኬላ? እዚህ ሰፈር ቆንጆ እንዳይገባ ያጋድለናል ብዬ አልነበረም? ጀንጀና መሆኑ ነው። አይገርምሽም? መጠኩብሻ። ይቀራላ ፋራ አንተ ነህ ነጀስከኝ። አንተ ተብታባ ቺክ እንዴት እንደሚጠበስ ላሳይ። እንካ ያዝልኝ። አንተ ካሳመንክ ሙሉ ቀን ተራዬን መውሰድ ትችላለህ። አቅፋ ካልሳመችኝ ታያለህ። እሺ እናያለን። አቤት ጋሼ። የኔ ልጅ ቁጭ ልጄን ነው የምትመስየው። እውነት? አዎ ምን ያደርጋል። ከሞተች ትላንት 1 ዓመት ሆናት። እሷ ብትኖር ኖሮ ወይ ታዲያ እኔ ምን ላድርግሎት? ሁሌ የሚናፍቀኝ አቅፋኝ ጉንጬን የምትስመኝ ነገር። ወይ አባቴ እኔም እኮ ልጆት ነኝ። በላሁ ገና ጠጣ።
ሌቦች ናቸው። አዎ በእናትህ ሌቦች ናቸው። አጥሩን ሊዘሉት ነው መሰለኝ። ብዙ ናቸው እንዴ? አዎ ሂድና እስቲ ኧረ እንደበቀ እኔ በእናትሽ እኔ እንደዚህ ሰው መንገድ ይፈናለሁ በሞቱስ አንተ በሩን ስከፍት እኮ ይሸሻሉ። ኧረ ተይው ብመጥ እንትን ነው በቃ እንትን ተይው እንደበቅ በቃ የት ነው የምንደበቀው? በእናትህ እንምታቸው ታዲያ። ውጣና በሩን ክፈት። ኧረ ተይው በሩን ክፈት ነው በቃ ነገ ከብቻ ያለው ጧት ሁለት እኔ እደኛለሁ አግሽ እንዴ ነገ ትላለህ። ኧረ ተይው በእናትህ ብላ እንግዲህ እሺ እየበላሁ እኮ ነው በሀሳቤ ሄድኩ እኮ። ምነው ምን ሆንክ? ልጆቼ ናፈቁኝ። ኧረ እባክህ ልጆች አሉህ እንዴ? አዎ እስኪ ደውዬና ላገኛቸው። ግን እሷ ስልክ የላትም። የሆነ ሰውዬ ጎረቤት አለ። እሺ በሱ ነው የምንደውለው? በሱ ደውዪ እንግዲህ። ልደውልለት? አዎ እሺ አሁን ግን 4 ሰዓት ሆኗል እኮ። 8 ሰዓት ብደውል ራሱ ወዲያው ሰጣታል። ጎረቤት ምርጥ ጎረቤት እንዴ ከተኙ በኋላ ወዲያው እንደደወልኩ ማን ነው ብሎ ሰጣትና እሷንም ልጆቼንም ሰላም እላለሁ እንግዲህ። ልጆች ብዙ ነው ያሉ? በቅርብ ራሱ ወለደች አሉ። ገና ልብስ ገዝቼ እልካለሁ። እንዴ በቅርብ እጅ አላቅም አላልክ? ቆየሁ እኔም 10 ዓመቴ ነው። ሌላ ገባች ወይስ እንዴት ነው የወለደች? እንዴት ነው ያለው እየጠበቀችኝ። እውነት ነው ምን እንግዲህ ምንም ገዝቼ ነኝ የምላከው። የተሰራልሽን አታውቂም ቻልከኝ እኮ አሁን በልጅ ባረከኝ። 10 ዓመት ተረግዟ። ኧረ እባክህ እንዴ ቆየክ? አመታት አለፉ ከሄድክ። እንዴት ትወልዳለች? አራስ ነው ልጁ አሁን ገና 3 ወር ነው። በዚህ ንፍጭልና አይታኔ የፈታቸው ያውና እሱ ነው። የቱ ያ ምንድነው? ይዙ ናውጣ አውርደው አንተ ቴን ምንድነው? ዝም በል ስማ። የእህቴን እድሜ በልተህ መለኛ ስትሆን ትከረተሳለህ እንዴ? እህቴ ያረገችኝ የምታውቅ እኔን ሳይሆን እሷን ነበር የምታንቅ። ምን አባ ያረገች? ተናገር እንዴ ምንድነው? ቀለበት ልታረግልኝ ባልሆነ? እስኪ መጀመሪያ ሰውን ሸሚዝን እንኳን ቀይር። ምንም ሳይኖር ትዳር መቼ ሰርቼ ቀየራለሁ ልትል ባልሆነ። ቆይ ማን ነው እሱ? አዲሱ ፍቅረኛዬ ነው። ተዋውቀው። ሰላም ነው በእኔ ላይ እዛው በቤቴ ላውንድ በቤቴ የቤት ኪራዩንም ቢሆን እኮ እኔ ነኝ የምከፍለው። ሌላ ነገር ሳይፈጠር ውጡልኝ። ሁለተኛ ላይሽ አልፈልግም። እውነቱን ነው። አዎ እና አሁን ሸሚዝ ስቀይር ሰው መስዬ ታየውሽ? አንቺ ሂጂ። ሰው እንዴት ወደ ኋላ ይመለሳል? ሲጀመር ቢፈልግሽ እኮ አይተውሽም ነበር። ማይፈልገኝም ከነበር እንዲቆርጥልኝ ከራሱ መስማት ፈልጋለሁ። እሺ ተረጋግታ አውራት። እሺ ምሩ፣ ለካ እየተጫወትክብኝ ነበር። ምን አይነት አስመሳይ ነህ ግን? ምን አረኩ? እወድሻለሁ ስትለኝ ከምር መስሎኝ ነበር። መሄዴ ባያሳዝን አጨብጭበት ትድረኛለህ? መውደዴንማ ሳልነግርሽ የምታውቂው ነገር ነበር። ልትደልልኝ አትሞክር። እየደለልኩሽ አይደለም፣ የተውኩሽ ስለምወድሽ። እንዴት ነው ስለምትወደኝ የምትወኝ? መውደድና ማፍቀር እኮ ትርጉሙ ከራስ በላይ ለሚወዱት ማሰብ ነው። እኔ ላኖርሽ ማልችለውን ህይወት እንድትኖርኝ ልቀቁሽ። እኔ ግን ምንም ሳይኖረኝ ካንተ ጋር መኖር ነበር የምመርጠው። እሱ ያሁን ስሜትሽ እንጂ ነገሩን ተሻርለም። አሁን አንቺም የሰው ነሽ። ማውራታችን የሚቀይረው ነገር የለም። ሂጂልኝ። ሂጂልኝ? አዎ ሂጂልኝ። እንደምጠላሽ ነው መስማት እንፈልግ የነበረው። አዎ አልወድሽም። ሂጂልኝ በቃ። ታው ሂጃት በለኝ። ከልብህ አይደለም ይዙ። ሴትዮ ያምሻል እንዴ? ሂጂልኝ፣ ሂጂልኝ፣ ሂጂ። ሂጂ ከተባልሽ ሂጂ በቃ። ነበር አንተም ሰው ሆነ ቀረችብህ። ነይ ይዙ ተረጋጋ በቃ። ግድ የለም እሷን ያሳጣህ እንደነትም አንበቀለዋለን። እባክህ እንዴትም ከዚህ ላይ ፋንላቀቅ። ፊልም እኮ እነዚህ ናቸው በቃ የሚሰሩት። እንጀራ አለ እንዴ? አላው 3 እንጀራ አድርጊልኝ። እሺ ጨምረዋል ግን? ጨመረ? አዎ በቃ 2 አድርጊልኝ። እሺ ወጥ ነው እንዴ ሰራሽ ያለሽው? አዎ ምን ነው? አይ ምንም እኔ ገና ገብቼ ነው የምሰራው። ማብራት ያርሶ የለም በከሰል ነው። ስጪው። አዎ ጥሩ ነው። ወጥ ስጪው። እንደውም አሪፍ ነው መስራት። እንትን ነው ዘይት ጨርሻለሁና በበርበሬ ነው እንግዲህ የምበላው። እውነት? ኧረ እባክህ። አዎ እንደዛ ነው የሚሉኝ ብዙ ወንዶች ሊገዙ ሲመጡ በበርበሬ ነው የምንበላው ነው የሚሉኝ አይደል? አዎ ተይው በቃ እንጀራው። ለምን? አይ ተይው ከውጭ በናል ነው። ምን አንጨቃኝ ነሽ አንቺ? ደንበኛ አታግኝ። የሚገርም ቀን ነበር ያሳለፉት። አቤት ማድረግ ጀምሩ። ዛሬ ቤት የሚሰሩልን ባለሙያ መጥተው ነበር። ከሳቸው ጋር እስከ 6 ሰዓት ረዳት በመሆን ሰራው። ከዛ ከሰዓት ከሰቀልናቸው 5 የንብ ቀፎች መካከል አንደኛው ላይ ንብ ገብቷል። ጊዜ ካገኘን ማታ መተን የምናወርደው ይሆናል። ወዳቸዋለሁ። ቪዲዮን ላይክ አድርጉ።
አሁንማ ለመድኩ እኮ በቃ ከዚህ በኋላ እኮ ብዙ ኤግዛጀሬት ምናምን እንደድሮ አላረግም እኮ እኔ ምግብ መስራት እንደምችል አመኛለሁ። ይሄ በአንድ ምናምን ብቻ መስሎ ነው 10 ነው ምናምን ቪዲዮ በቃ ያንተን አየው ወጣልኝ። በቃ የተለመደች ቲፒካል ዳቦ ናት እቺ። ይሄ ድቡልቡሉ ነገር ምንድነው? ለምንድነው ግን ማነግሩኝ? እንደዚህ የሚያወጣው የሚከተው ነገር ስሙ ምንድነው? ይሄ ንገሩኝ እስቲ ኮሜንት ላይ ፕሊዝ ፕሊዝ። አሁን ዳቦአችን ፏ ልትደረግ ነው ማለት ነው መጥበሻ ላይ። ኧረ አንቺ ዳቦ አይደለም ዶናት ነው። ገጠር ውስጥ ዶናት የሚበላ ፍሪክ። ለነገሩ አንቺ እኮ በገጠር ጋቢና የሀብታም ላይፍ እያጫወትሽ ነው። ባለፈው እኮ ነግሬሻለሁ አባቢ። ገንፎ አገነፋ ማለት ነው። ገንፎ ነው አይደለ? መቼም እኔ ምንም ነገር እኮ አላውቅም። ይሄ ገንፎ አይደለም። አሁን ገንፎ ሊሆን አይችልም። ምንድነው? እሺ ይሄስ ምግብ አየ። እንቁላሉ ደግሞ ዮኩ ለብቻው ተደረገለ፣ አስኳሎቹ ለብቻው ተደረገ። አሁን እየመተው ነው ማለት ነው። አቤት አረ ቡርቴ ተይ። እኔ እዚች ልጅ እኮ ቃል አጣሁኝ እኮ ቡርቴ። አረ ተይ ምሳኑን ተይ 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 አንቺ ሴትዮ። ይሄ ግሽጣ ነው አይደለ? ፓፓያ ደረደሩ። በቃ አሁን ይሄን ሁሉ ብቻህን ልትበላው ነው ግን? ኧረ ይሄን ገንፎ ደግሞ እንደ ጭብጦ እንደዚህ ጨበጠው። አንቺ ግን ምንድነው ማቺው ያረደ ልጅ? ይሄ ሁሉ ዶናት ቆይ አሁን ማነው ቦምቦሊኖ ልትረዳው ነው? ለብቻህ ልትበላው ነው ወይ? ከበላውስ እንዴት አትወፍርም? አይታል ፓፓያ ጁስም አለው እዚህ ጋር ደግሞ የሰራውን ስሙን ማናቀው። ኦኬ ግሽጣ ነው ለካ። ይመችሽ። አረ ወንድ አስቀምጠሽ። አረ ተይ አንቺ። ምን አረኩ? ከኔ ጋር ሆነሽ ከሌላ ሰው ጋር ተጠቃቀሻለሽ እንዴ? አይ መስሎህ ነው። ለማንኛውም እጄን ታጥቤ ልምጣ። ፋራ ነው እንዴ? ቆይ የሚመስላችሁ ተቀምጠረ ሼም እኮ ነው። ስልክሽ ልጭኝና እናወራለን። አሁን እንዳትደውልሽ ስልኬ እዛ ነው። ጭራሽ ተጠቃቅሰሽ ሽንት ቤት ሄጃለሽ? ምንድነው የምታወራው? ትሰሚኛለሽ? ከዚህ በኋላ አይንሽም ማየት አልፈልግም። አረ ጥፊ ቀረው። በጥፊ ላስ ማድረግ ነበር። አይ ማውራት አለብኝ ከሱ ጋር። አንቺን የመሰለች ልጅ አመለጥኩ። ስልኬን ሰጥቼ ደውልልኝ። ከሱ ጋር ግን ያልጨረስኩት ጉዳይ አለ። ሊበላ። አረ ይሄ ደፋር ነው። ደወለ። ሄሎ ሄሎ፣ አባቢ። አይ ሂሳቡን ክፈዩ በቃ። ይመጀን። አረ ሲስተም ነይ። አላመንሽኝማ። ነይ ጉድሽ። እኔ ዘንጦ ሲመጣ ደህና ሰው ነው የሚመስለው። ተጫውቶብሻል። ምንድን ነው ማየው? እንግዲህ ማየት ማመን ነው። አንተ ይዛና እንዴት ነው? እንዴት መጣሽ? እንዴት እንደመጣ እሱ አይመለከትም። ስራ ይሄ እንደሆነ ለምንድን ነው ያልነገርከኝ? ጠይቀሽኝ ስለማታውቂ ነው። ባልጠይቅህ ሳትነግረኝ ብነግርሽ ምን ለውጥ አለው? ችግር አለ እንዴ? አይ የለም፣ ግን መደበቁ ምን አስፈለገ ብዬ ነው። ምንም አልደበኩሽም። ስማ አንተ በእኔ አትጨክንም ብለክ ነው የምትጫወትበት? ምንም አያስቅም። ትሰማለህ? ተዋት በቃ። ይቅርታ፣ አሁን ብዙ ስራ አለብኝ። አትረብሽ። ነይ በቃ እንሂድ። ቆይ እኔን እስከወደድከኝ ድረስ ችግር የለብኝም። ነገ የተሻለ ይሆን አይደል? እሱማ ዛሬን ጠንክሬ ከሰራው ነገ ከፈጣሪ ጋር የተሻለ መሆኑ አይቀርም። እና ለካ ቦታሽን ማታውቂው አንቺ ነሽ። ጓደኛዋ ምን የታሽቃባጭ ናት? ቆይ ምን ልትሰራ ነው? ቆይ ይዛት የመጣችሁ ዛሬ ያሳለፍኩትን የሚገርም ውሎ። እሺ ዛሬም በጠዋት ነበር የተነሳሁት። ከዛ የሚያግዙኝ ልጆች መጥተው ነበረ። ከነሱ ጋር እርሻ ሰራን። ከዛ በኋላ ማገዶ ሰበሰብኩ። ከዛ ወደ ከሰዓት ውሎዬ ቪዲዮ ላይክ በማድረግ ጀምሩ። ወዳቸዋለሁ። ቪዲዮ ላይክ አድርጉት። አንቺ እኮ በቃ የሚቀርሽ ነገር የለም እኮ። እርሻውን ራሱ አይታችሁታል። ምን ሲዘራ ነው በእናታችሁ? እኔ ጤፍ፣ ስንዴ ምናምን ነው በቃ ማውቀው። እንዲህ ተዘርቶ ይበቅላል፣ ይታጨዳል። የነዚህ ገመድ ምናምን አለው። ምንድን ነው እየዘሩ ያሉት ነገር?
ቢላ ራሱ እኮ ይሄ ውጭ ሀገር ማየው ቢላ ይሄ ሼፎች ምናምን የሚይዙት ማለት ቺዝ አሰራርማ እኔ እኮ ይሄ ወተት ምናምን ገዝቶ ቺዝ ለመስራት አፎርድ ስለማላረግ ነው እንጂ ትምህርቱ እኮ አለኝ አሁን ላይ በማየት ብቻ ስንት ነገር እንደተማርኩ አልኩ በቃ ዛሬ ደግሞ ምን ልትሰሪ ነው? እሺ ብራዘር የፓስታ ስጎ ነው የዳቦሽ ነገር እኮ በቃ የታወቀ ነው። አሁን እዚህ ጋር 3 እንቁላል ጣል እናደርግባታለን። በቃ ነው አውቄ ኦሬዲ እኮ ስለማውቀው እኮ ነው ያረዳ ልጅ ድስት ምናምን ካያ አንተ ፓስታ ረግምቴ ፒሱ እንዴ አሬ የደረሰ ፓስታ ውስጥ እንቁላል ጨመረ። ምን ልታረግ ነው? እንደዚህ ነው ፓስታ ፉርኖ የሚሰራው ለካ። እሺ አይ ሙያ ዛሬም ምራቄ ነው አጥኩኝ። በቃ እኔ ዝም ብሎ ምራቅ መዋጥ ሆነ ስራዬ። ከዚህም ቪዲዮ እንደጨረስኩ ደግሞ ሽሮ በላለው። አቤት ኑሮ የኔ ኑሮ እኮ። እስቲ ማስታወቂያ አሰሩኝ ግን ሬስቶራንቶች ምን አይነት ትንጥ ቤትም ብትሆን ጥሩኝ እስቲ ልምጣና ቢያንስ እየበላው እንትን ብላ አይደብራችሁም? ሁሌ ምግብ ሳይ መቼ ነው እኔ የምበላው? በጣም እኮ ጥያቄ ኮንሰርን አያረጋችሁም ማለት ነው። ፕሬዘንቴሽንሽ እኮ በነገራችን ላይ የሞሪንጋን ጥቅሞች ላስታውሳችሁ። በውስጡ ቪታሚን ኤ፣ ሲ፣ ካልሲየም እና ፖታሺየም ስለሚኖረው ለሰውነታችሁ በጣም ጠቃሚ ነው። ካሌባ ከሞሪንጋ በላይ የሚጠቅመው ምን እንደሆነ ግን ታውቃለህ? የተመጣጠነ ምግብ። አሁን እኔ የተመጣጠነ ምግብ የለኝም። ለሱ የሚሆን መፍትሄ ያለ ና እዚህ ጋር ግባ አባቴ። እንዴ ቆይ ምን ነው እንዴ? ይሄ ኢዛና ነው እንዳትኝ። ጭራሽ ፓርኪንግ ጀመረ። የት አለ? ያውልሽ። ምን ኢዛና ቲኖ እንዴት እዚህ ቦታ ተገኘ? ቤተሰቦች፣ ጓደኞች እንደዚህ ሆነ እያዩ ዝም አሉ? ሁሉንም እኮ ለአንቺ ስልትቻቸው ነበር። ቤተሰቦች ታዋጣ ብለው ትተውኛል። ጓደኞቼ ለአንቺ ስልትቻቸው ሲቸግረኝ ምን ብዬ አይናቸውን አያሉ። ይቅርታ፣ አሁን ሁሉንም ነገር ማስተካከል ፈልጋለሁ። ምንም የሚስተካከል ነገር የለም። አሁን ብቻዬን ሰላም ነኝ። ሰላሜን አትረብሽብኝ። ኧረ ተው፣ እሷም አትቅረብህ። ኧረ ቆይ አንቺ ነኝ እንጂ። ቆይ ምን ብሎሽ ነው ያኮረፍሽው? ሂጂልኝ አለኝ። ነይ እንሂድ። ከሱም ብሶ ደግሞ አንዴ መጣው። እሺ ስም አንተ ካንተ ብሶ ትንቀባረራለህ እንዴ? ለማንኛውም እቺን መኪና ታያታለህ? የሷ መኪና ነች። በደንብ ጠብቃት እሺ። ካነሰ ስንመለስ እንጨምርልሃለን። ምን ብለሽ ነው? ነይ እንሂድ። ምን ያመናቀረታል? እንዲህ ከምትቀበላት ፊቷ ላይ ተወረውርላት ነበር። ተዋቸው። ተርፏቸው የወረወሩት ብር ለማን እንደሚጠቅም እኔ በደንብ አውቃለሁ። ገላገለችኝ። እንደው ንቀት ነው ማባረሽ። አሎ ቦርሳ ዘርጋለሁ። ቦርሳ አታገኘውም። ወስጄዋለሁ። እኔ ጋር ነው። እንደ ሌባ ደንብ የማያሳየኝ። አሎ ቦርሳን ሰርቄዋለሁ እኮ እና አታገኘውም። መቼም አልሰጥህም። እኔ ጋር ከሄደ ይሜ ቦርሳን ስርቅ ሮጥ ውሰጂው። አሪፍ ነው። ሰርቄያለሁ እኮ ችግር የለውም። አሪፍ ነው። ስርቅ ምንድን ነው ይናል? አይደለም አተረፍሽኝ ነው የምልሽ። ቦምብ ነበር አመሰግነው ምናምን ነው የቀረው። አሁን እንደውም እጅሽ ላይ ፈነዳ መሰለኝ። አስቲና ና ሰላም። ፍሪጅ የሚሰራ ሰው ታውቃለህ? በእናትህ ፍሪጅ? አዎ ተበላሸ። ፈልጋለና? አዎ ፈልግልኝ። ስንት ነው የምትከፍሉት ለእንት ባለሙያ? ኧረ እስከ 3000 በላይ እኮ ነው የሚጠይቁት። ከ3000 በላይ? አዎ። ምንድን ነው ያልከኝ? እኔ እኮ እንትን እሱን ነው የምሰራው ከድሮ ግን ደበቅኩሽ እንጂ። ፍሪጅ አንተ ትሰራለህ? ውይ በጣም አሁን ላውጣ? አዎ። ምን ሆነ? ተበላሸ። አያቀዘቅዝም። አያቀዘቅዝም። ቆይ ፍሪጅ ምንድን ነው? አውቃለሁ አላልክም እንዴ? አሁን አውቃለሁ። የቱ እዛ ጋር ጥጉ ጋር የሚቀመጥ ነጭ ሆኖ ማጠም ነው? አረ ማጠብ አይደለም፣ ከኋላ ነው የለቀቀው መሰለኝ። በቢስማር መዶሻ መቅጠም። ወይ ኧረ ቢስማር መዶሻ አይፈልግም። አረ አንተ አታውቅም። በቃ ባለሙያ ፈልግልኝ ነው ያልኩ ሲጀመር። ታዩኔ ሰው አላውቀውም። እኔን አትላኪኝ በቃ።
አንተ አሰራም ቢሆንም ሄድ አልክም እኔ ከደረሽ ዋጋ ለምን ትናገራለሽ? ሙቪ ናይት ከወንድ ቤስት ፍሬንዴ ጋር እሺ ቤስት ፍሬንድ አተ ሙቪ ናይት በማታ ከቤስት ፍሬንድ ጋር አሪፍ ነገር ነው ጥሩ ነው የቤስት ፍሬንድ ነቅርበት እኔ ግን ወላ ቤስት ፍሬንድሽ ለምን የፈለገ ሰው አይሆንም ምግቡ ላይ ነኝ ነው በቃ ፎከሴ ወደዛ ወይኑ ዞር አድርጉልኝ ምንድነው ምግቡ ምንድነው ገለጥ አድርጉት አታሳዩም በቃ ነገሮችን አንቺ ራሱ ብሌን ነው ሲበቲ ምን አባያርክ ነው ምንም ሳየከኮ በቃ ስማ ፈተና ጨርሳችኋል አዎ ውጤትን አሳይ እሺ በርጠሚውስ ድሮ ነው ሳየከው ወድቄያለሁ ወደቅ አዎ ከዴ ልግባ እንኳን አንተ ተረፍክልኝ እውነቴን ነው አባዬ አዎ ቀጥታ ታሻሽላለሽ አንተ ብቻ ኑርልኝ እኔ ልጅ ወድቄያለሁ እሺ አባዬ የሆነ ነገር ታቀዶልሻል ዝም ብለሽ እንዳታምኚ ይው አባዬ አንተ ደጋ ምንድነው ቆይ በእናትህ በዚህ ኑሮ አስተምሬ ትወድቃለህ አሁንም አግሎ ቀጥይ ስም እንዳጠቅሽ አመሰግናለሁ ያው እኔ የጽዳት ኃላፊ ነኝ ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣ ያው ደግሞ ይስቃሉ አፍሩ እዚሁ ያሉት ናቸው ምንድነው ችግሩ ደግሞ ውሃም የለም አሁን መካሻ ብንመለከት ማለት ነው ስም አትጥሪ እያልኩሽ አይደል እንዴ ስም ለምን ትጠቅሻለሽ ስም ጠቀስኩ አይደል እሱ ማለት ነው እሱ ሽንት ቤት አጠቃቀሙን ብናወራ ምን ተገላምጠኛለህ እንዴ እንደ ባህሪው ነው አሁን ሲያወራ እንደምታዩት እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል እዛም ደግሞ ሽንት ቤት ሲገባ ዳርዳሩን ነው የሚለው ለምን መሐሉን እንደማይጠቀመው አይገባኝም ግን ተምሯል ማስተርስ አለው ኧረ እቺ ልጅ ግን AI ናት የምትሉ እስቲ ኮሜንት ላይ እኔ እኮ አልገባኝም ነበር በዚህ እጇ ተወዘውዛለች በደንብ ጥረግ ዋው እኔ ነገቻኝ ወይ ጎብዬ ታቀኛል አባቴ ማን እንደሆነ ታውቃለህ ወይ አባቴ ማን እንደሆነ አባቴ ቦክሰኛ እንደሆነ ታውቃለህ እንዴት ትነካኛለህ እንዴት ወይኔ በሰፈሬ ወይኔ እንዴት ነው የምነካኝ ድጋሚ ንካኝና ማን እንደሆነ አሳያለሁ ድጋሚ ንካኝ ዋች ሚ ማን ነው የምትዩ አነሽ ድጋሚ ንካኝና ማን እንደሆነ ታያለህ ዋች ሚ ይሄው ነኮሽ ማን ነው የምትዩ ነፃነት ታምራት ሜትር ከ36 ኪሎ በዛ ሰፈር ነኝ ቀበሌ 58 ለዚህ ነው ጉብዬ ሌላል ጉብዬ የመጨረሻ ማልቀስ ነው ትርፍሽ አበባዮሽ ብቻ በሉ በቃ እስቲ አሁን ለምለም በሉ ማን ነው እስቲ ለምለም ጀርባንቺ ደርበስቲ እሺ አጅሬው አንተ ውሪ ምን እያደረክ ነው እዚህ ለማየት ቦሌ ላይ ተዘግቶብኝ ነው እኔ ቢዚ ነበርኩ አልቻልኩም አየሩ ሰተነታ ቦሌ ስላልሰራው ነው እንደዚህ ሆነ እንድከፍለ ነው ስዕልም አለኝ ስዕልም ቀሚስ ለብሶ አንዴ ቆይ ማሊያ ቀየረ ኧረ ትችያለሽ ቶንኮሱ ድሮ ቆንጆ ነበርካ ነገሮች አደበቁኝ ኧረ ታስታውቃለህ እንትን ነው ትንሽ ራሴን መደበቅ እፈልጋለሁ ውበቴ እንዳታወቅ ኧረ ከዛ ብዙ ሰው ለትዳር ጠየቀኝ እሺ አንድ ቀን ስንቆጥር ወደ ብዙ ናቸው ከዛ ይሄ ልጅ አሉ ይሄ ልጅ ሞዴል ነው አሉ ኧረ እውነት ከዛ በቲቪ ቀረጹ እሺ ሲቀርጡኝ በቃ በየሀገሩ ሰው በኔ ምክንያት አበደ ኧረ አበዱ በአንተ ቆንጆ ሲያብዱ እንግዲህ ረሳት ልብስ ከኔ ብታዩ በቃ ተይው
ሰው በቃ ነው የለበስኩትን ልብስ መርጦ እንደኔ ደግሞ ከነሱ አምሪ በቃ እቺ ማትወልቅ ፒፕስ አለች። እንደዚህ እኔ ገዛው ጫማ ራሱ በቃ እኔ እንደገዛው በውድ መሸጥ ጀምራሉ ሱቆች ላይ አንተ ከገዛክ በኋላ ለምጣሉ ወይ ከቁንጅና ከተነሳ ማለት ነው። እና እንትን ነው በቃ ታስታውቃለህ። ግን እንዲህ ራስ ምን ይወጣለታል? ቶንኮሶ እስቲ ቶንኮሶ ቆንጆ ነው የምትሉ ኮሜንት ላይ ከጠላ ወጣን በል አቢ ክላስ እንግባ እንጂ ናሽ ጠላ ልጋብዝ ጠላ አልጠጣም ማለት ነው። ላፍም አልከፈታለ ፕሌይስቴሽን ምናምን አጫውታለሁ። ሞና ነው ዘጭ ብር ነው በቃ በጠላ ነው የሚዳኘው። ዘጭ ብር ነው ክስ የተነፋፍቷን ራሱ እና ብር ከያዝክ ለጠላ ለፕሌይስቴሽን ምናምን ከምትል ዛሬ እንኳን ለምን የበረከት ስራ እንሰራ? የምን የበረከት ስራ ነው? እኔ ማውቀው የፈረሰ ቤተክርስቲያን አለ። ለምን እሱን አናክስ ይሻላል? ሰላም ቤተሰብ፣ ዛሬ ደግሞ ለየት አቤት አቢ ሁላችሁም የቪዲዮ ሲደርሳችሁ አቅም እንዲኖረው 30 ጊዜ ኮፒ ሊንክ እንዲሁም ሼር አድርጉ። ጊዮርጊስ ምን ጠይቃለን። ይህ የምታዩት ቤተክርስቲያን በሰሜን ወሎ የሚገኝ የማርጌ ጊዮርጊስ በሚያሳዝን መልኩ ሙሉ በሙሉ ፈርሷል እና የተዋሕዶ ልጆች በቅዱስ ጊዮርጊስ ስም ይህን ቤተክርስቲያን እንድትታደጉ የገዳሙ አባቶች አስተላልፈዋል። እናም በዚህ አካውንት የተቻላችሁን እንድታግዙ ስንል እንጠይቃለን። እናም የበረከቱ ተካፋይ ይሁኑ ሁላችሁም በዚህ አካውንት የምትችሉት ዶኔት። እንዴት እኮ እንደምወድሽ ደግሞ ነገ እንገናኛለን። እሺ የኔ ጣፋጭ አስደነገጥሽኝ እኮ። ምንድነው ይሄ? ስታቅፊኝ ይሆናል የነካው። እኔ እኮ ውሃን የተቀባሁት። ምን እየጠረጠርሽኝ ነው? ታውቂያለሽ ለጭቅጭቅ ጊዜ የለኝም። መቼ ተጨቃጨቀችህ ብሮ? እንዲህ ባህላል የወጣ አንተ ለመደበቅ ራሱ አልሞከረም። ታውቃለህ በቃ እኔ ሰው የሚያሳዝነኝ ምን እንደሆነ ታውቃለህ? ሁሉ ጊዜ የሆነ አብሮት ያለውን ፓርትነር ትቶ ሌላ ሰው ሲያፈቅር አብሮት ያለው ፓርትነር ይጎዳ አይጎዳ ለዛ ግድ አይሰጠውም። በቃ የራሱን ብቻ የሚወደው ራስ ወዳድነት። አቦ ትጨናነቂ በቃ ከዚህ በላይ መቆየት አልችልም። ውሰጂኝ። እርግጠኛ ነሽ? አዎ ከአይኑ ዞር ስል ከናፈኩት ብዬ እንጂ በጣም ናፍቆኛል። እሺ ካልሽ የት ነው ሰፈሩ? እኔ እንጃ። 2 ዓመት አብረሽ የቆየሽውን ሰው የት እንዳላታቂ? እሺ በቃ ማዘርጋቃ ድርሰን እንሄዳለን። አንቺ ራሱ ጓደኛ ሆነሽ የት እንደሚኖር መች አወቅሽ? እናት ሙዛለሽ እንዴ? እንዴ ካሊ በዚህ ሰፈር ነን። ወይኔ እንዴ! አባዬ ደውዬልሽ እናወራለን። እሺ ሚስቴ ከሰማች ሁሉም ነገር ያበቃል። ሚስቴ? አባዬ እማዬ ሽንኩርት ጨምርልኝ ብለሃለች። እሺ ለአንድ ሳምንት በጣፋ ተካኝ። አንድ ሳምንት ይሄን ሁሉ ለማድረግ በቂ ነው እንዴ? ነው ጊዜ አቆጣጣሪ ተዛብቷል። እባክሽ ተካኝ ነበር ያልኩት። ለካስ አልነበርኩ። ሽንኩርቱን ስጩ። አባዬ ማናት? ሚጣዬ። እኔ እሷ የድሮ ጓደኛዬ ናት። ሽንኩርቱስ አባዬ? ከሌላ ቦታ አባዬ ቺተር ነህ እንዴ? በቃ ሌላ ጥበሺ እንዴ ምሮ። አንቺ የሚጠብስ አይጠፋም። የኔ ፍቅር ወይ ስማኝማ። እሺ ባልፈልግልኝ እስኪ ልክ እንዳንተ አይነት አንተን የሚመስል እንዳንተ አይነት ባል። እኔስ አንተን ቤት ላስቀምጥህ፣ እሱን ደግሞ ይዤው ልዞር። ያው ምሻላል። ከልቤ እኮ ነው እንዴ። ምን ሆነሽብኝ ነው? አንተን ይዤ ስዞር አንዷ ጮሌ እንዳትወስድብኝ ፈራው። አብት ፍቅር እኔ አልሄድላትማ። ደሞ ናፍቀሽኝ። እኔም በጣም ናፍቀኛል። እኮ ይሄ ቪዲዮውን ሲንግሎች ሲያዩት የሚሰማቸው ፊሊንግ እኮ ነው። እንዴት ነው የምታምረው በእናት እና ለምን አታወራትም? እሙዬ ጫማሽ ተፈቷል። ነይ ጃኬቷን ያዝልሽ። እሺ ምንድነው? ዋው ያዣራዳ ልጅ ተምች ሳይኮ አሁን እንደዚህ ይደረጋል? ብሩ ወይኔ ልጁ ብር ከኪስ ይወስዳል። የምን ብር ነው? ቀልደኛ። እንደዚህ አይነት ፈጣጣ ደግሞ አይቼም አላውቅም። ዮኒ ወንድሜ ሊተዋወቀ እየመጣ ነው። እኔ በስመ አብ ያው ነው መጣ። ምን ነው ደነገጥክ?
ወንድሜ እሱ ነው? አዎ። ምንድነው ልብሱ? ባንክ ነው የሚሰራው። ብታይ ጥሩ ገቢ ያለው 2 ዲግሪም አለው። ጥሩ አንባቢ ነው። መማርና ማንበቡ አሮጌ ልብሱን ካልቀየረለት ምን ዋጋ አለ? በጨርቅ ዓለም ትልቁ መመዘኛው ጨርቅ ነው። እህትህን እንደ ሸቀጥ ለመሸጥ አትዘጋጅ። ሰው ነች። ሂሳብ አምጪልኝ። ሂሳቡን ለኛ ተው። መጀመሪያ ጨርቅን ቀይር። ዮኒ ቁጭ በይ። ምን ወንድም ነህ? ሰው ገንዘብ ሳይኖረው ግን ትዳር ውስጥ መግባት አለበት የለበትም? ኮሜንት ላይ ንገሩኝ እስቲ። ለምን ገፈተርካት? ምን ሆነክ ነው ባቢ? ምሳልን በላ አይደል እንደ ቀጠርኩሽ እና ቢያንስ አለባበስሽን አትቀይሪውም? ሁሌ እንደዚህ አይደል እንደ የምለብሰው? አንቺ መቼም የኔ ታይፕ ልትሆኚ አትችይም። ምን አይነት አስጠሊታ ልብስ ለብሳ ነው እዚህን ያህል? ኧረ ጥሏት ሄደ እንዴ! ኧረ ይቅርብሽ ታዩ። ጸጉር ፈልጌ ነበር። እሺ ጸጉሩ ተመረጠ? ፏ ልትልለት ነው አይታል? ፏልሽ? እሺ ልክ እንዳየሁሽ ልቤ እርብሽ ያለብኝ ልክ እንደሆነሽ እኔ ምሩ ባቢ እንዴት ነው ያማረብሽ? በጣም ማታ እራት ልጋብዝሽ? ወይ አልችልም። እጠራለሁ። አልችልም። በቃ እንዲህ እኮ ነው መደረግም ያለበት። ከአምባት ይለያል ነው የምልህ። ሃይ ጆዬ፣ እንደ ቀልድ ፍቅር ያዘሻ? ስምጥ ብዬ ከተንደፋደፍኩ በኋላ ነው እንደወደድኩት ያወቅኩት። ጠይቂዋ። ምን ብዬ? ስለኛ ምን ታስባለህ ብለሽ። እሱ አይደል እንዴ ወንዱ? ይኸውልሽ ዘመኑ ተቀይሯል። ምን ፍቅር ብርቄ ቢሆን ጥንቅር ይላል እንጂ አብረን እንኑንማ ብዬ አልጠይቀውም። ካለማውራት ደጃዝማችነት ይቀራል። አውርተሽ አብረሽ ብትሆኝ ይሻልሻል። ኧረ አንድ ሰው እማዬ ቤቱ በጣም ቆሽሿል። አዲሷን ሰራተኛ ጥሪልኝ እስኪ። የኔ ባል። ወይዬ ፍቅር የት ነህ? ለወጣ ነው ፍቅር። የት ነሽ? ከካምፓኒ ስብሰባ ወጥቼ ወደ ሌላ ስራ እየሄድኩ ነው። ስራ አለ ብሎኝ። ናፍቀሽኛል። እሺ በኋላ አገኝሻለሁ። አዎ ፍቅር፣ ስራ ካልበዛብኝ። ሀብታም አይደለሽ እንዴ? ሰራተኞች ይስሩ እንጂ አንቺ ለምን ትለፊያለሽ? ሰራተኛ የለኝም፣ ራሴ ነኝ የምሰራው አላልኩ? ለመነካት ምታሳሲ ልጅ ደግሞ። ፍቅር በቃ ደረስኩ፣ ደውልልሃለሁ። እሺ እሺ እሺ። ማን ነው? መጣን። ማን ነው? የፈራሁት አረቀስ ባለ ካምፓኒዋ ሰራተኛ ናት። አዲሷ ሰራተኛ ነኝ። ውይ ስጠብቅሽ። እንዴ ፍቅር ምንድን ነው የለበሽው? ምንድን ነው የምትመስዩ? የማሚ ልጅ አንተ ነህ? አንቺ ነሽ አዲሷ የጽዳት ሰራተኛ? አዎ። እና መዋሸቱ ምን አመጣው? እኔ አልዋሸሁም። ጭንቅላት ያሰበውን አመንክ እንጂ። ዞር በልልኛው። ምን ያስብል ምን ያስብ? የነገረችውን አይደል እንዴ ተቀበለው። እኔም ያናድደኝ ይሄን የሚመስል ፊት ይዤ እቺን ምታክል ቂጥ። እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስትል ዋው፣ ከዛ ወይኔ ጉዴ። እንደዚህ ሰፈር የምታረጉ ቺኮች ካላችሁ ኮሜንት ላይ አይበሉኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።